የጠቅላይ ሚኒስትር አብይ አህመድ መንግስት በአሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ፈርስት ወይንም ቅድሚያ ለአሜሪካ በሚል ከሀገራት ጋር እየፈረመ ያለውን የጤና ስምምነትን መፈረሙ ብዙ ጥያቄዎች እየተነሳበት ነው። በመከላከያ ሚኒስቴር የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ በአንድ የመከላከያ ሚኒስቴር ሁነት ላይ ከሌላ የጦር መኮንን ጋር ኤርትራ የተካተተችበትን የኢትዮጵያ ካርታ ይዘው መታየታቸው መነጋገሪያ ሆኗል። የኢትዮጵያ ሩሲያና የተባበሩት አረብ ኤሚሬትስን ጨምሮ የአራት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሸፍቱ ሊካሄድ ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ መንግስት በአሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ፈርስት ወይንም ቅድሚያ ለአሜሪካ በሚል ከሀገራት ጋር እየፈረመ ያለውን የጤና ስምምነትን መፈረሙ ብዙ ጥያቄዎች እየተነሳበት ነው። ስምምነቱ እንደሚለው አሜሪካን ፈርስት እንደመሆኑ ከኢትዮጵያ ጋር የተፈረመው ይህ ሰነድ የአሜሪካን ጥቅም በበላይነት የሚያስጠብቅ የአሜሪካ የጤና ዘርፍ ኩባንያዎች ጥቅምን የበላይ ያደረገና ኢትዮጵያን ደግሞ የእነዚህ ኩባንያዎች ጥገኛ የሚያደርግ እንደሆነም እየተነሳ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ሀገራቸው የምትተገብረው ይህ የጤና እርዳታ አሜሪካንን ያስቀደመ አሜሪካን ፈርስት እንደሆነ ተናግረዋል። አሜሪካ ለጤና እርዳታ የምታደርግበት መንገድ ከመሃል ሌሎች መንግስታዊ ያልሆኑ ድርጅቶችን ያስወጣ ቀጥታ ለመንግስት የሚሰጥ መሆኑን በክፉም በደጉም የሚያነሱት አሉ። ዋናው ችግር ያለው ግን የስምምነቶቹ የመሃል ይዘት ላይ ነው። ዋሽንግተን ለአዲስ አበባ የጤና ዘርፍ ያደረገችው የ1.4 ቢሊዮን ዶላር የገንዘብ ድጋፍ ጉዳዩን ይበልጥ ተረድተነዋል ባሉና ለዘርፉ ቅርበት ባላቸው ሰዎች ዘንድ ዛሬም መነጋገሪያ ሆኖ እንደቀጠለ ነው። በዋናነት የጤና መሰረተ ልማቶችን ለማዘመንና የጤና ስርዓቱን ዲጂታላይዝ ለማድረግ በሚል የተደረገው የገንዘብ ድጋፍ የወባ፣ የኤችአይቪ እና የቲቢ በሽታዎችን ለመከላከል እንዲሁም የእናቶችና የህፃናት ጤናን ለመጠበቅ እንደሚውል ተገልጿል። በአሜሪካና ኢትዮጵያ የጤና ትብብር ማዕቀፍ መሰረት የተደረሰው ስምምነቱ ለቀጣይ 5 ዓመታት የሚተገበር ነው። ታዲያ ይሄ ስምምነት ቀደም ብሎ ከኬንያም ጋር የተደረገ ሲሆን ኬንያውያን ግን ስምምነቱን እንደ ኢትዮጵያ አሜን ብለው የተቀበሉት ጉዳይ አልሆነም። በሰነዱ የስምምነቱ ነጥቦች ናቸው ተብለው በይፋ ከተገለጹት ነጥቦች ባሻገር በውስጡ ተካተዋል የተባሉ ድብቅ ጉዳዮችም ኬንያዎችን ስምምነቱ ወደ ስራ እንዳይገባ እገዳ እንዲጥሉበት አድርጓል። ከዚህ በተጨማሪ የሀገሪቱ ፕሬዝዳንት ዊሊያም ሩቶ ዝርዝር ሁኔታውን እንዲያብራሩ የፍርድ ቤት መጥሪያ ተልኮላቸዋል። በዚህም መሰረት ፕሬዝዳንቱ በመጪው የፈረንጆቹ ጥር 16 ፍርድ ቤት ቀርበው ማብራሪያ ይሰጣሉ ተብሎ እየተጠበቁ ነው። ኬንያውያን ስምምነቱ በሁለቱ መንግስታት መካከል ሚስጥራዊነት ያላቸውን የህሙማን መረጃን ጨምሮ ወሳኝ የመረጃ ስብስቦችን አሜሪካ በቀላሉ ማግኘት እንድትችል ያደርጋታል የሚል ስጋት ፈጥሮባቸዋል። አንዳንድ ኬንያውያን ይህ ስምምነት አሜሪካ እንደ የኤችአይቪ፣ የቲቢ ህክምና ታሪክና የኬንያውያንን የክትባት መረጃዎችን የመሳሰሉ የግል የህክምና ጉዳዮችን እንድታገኝ ያደርጋታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽላቸው ጠይቀዋል። ወደ ኢትዮጵያው ስምምነት ስንመለስ አሁን ላይ ይህን ስምምነት በሚመለከት የተሻለ መረጃና መረዳት ያላቸው ኢትዮጵያውያን ጉዳዩን ወደ ማህበራዊ ሚዲያዎች ይዘው መውጣት ጀምረዋል እንጂ ተደፋፍኖ በጭብጨባ ተፈርሞ ነው ያለው። በዚህም መሰረት የገንዘብ ሚኒስትሩ አህመድ ሽዴና የጤና ሚኒስትሯ ዶክተር መቅደስ ዳባ በሳቅ ታጅበው በኢትዮጵያ የአሜሪካ አምባሳደር ከሆኑት እርቪን ማሲንጋ ጋር የፈረሙትና የተረካከቡት የፊርማ ሰነድ እንደተባለው ልማት ብቻ ሳይሆን በቀጣይ ኢትዮጵያውያንን ለጤና ባርነት የሚዳርግ ነው እያሉ ይገኛሉ። ኢትዮጵያ የገንዘብ ድጋፉን ስታገኝ በምትኩ ለአሜሪካ የምትከፍለው የመረጃ ስርዓትና መረጃ ወደፊት ብዙ የጤና ስርዓቷን ጨምሮ የዜጎቿ የጤና ሁኔታ መፍትሄ ማግኘትና ያለማግኘት እድልም በአሜሪካ እጅ ብቻ እንዲወድቅ የሚያደርግ ነው እያሉት ነው። በስምምነቱ መሰረትም ኢትዮጵያ ለ5 ዓመታት የዜጎቿን የጤና መረጃ ለአሜሪካን ክፍት የምታደርግ ሲሆን ይህም ማለት ታማሚዎች ሐኪም ቤት ከገቡ ሰዓት ጀምሮ እስኪወጡ ያሉትን የግል የጤና መረጃዎች ለአሜሪካ እንዲደርሳት የሚያደርግ ነው እየተባለ እንዳለው ወደፊት አንዳች አይነት ክትባትና መድኃኒት የሚያስፈልገው ወረርሽኝ በኢትዮጵያ ቢፈጠር አሜሪካ ከኢትዮጵያ ባገኘችው መረጃ መሰረት መድኃኒቱንና ክትባቱን መስራት መቻሏ እንደ መልካም እድል ቢቆጠርም ይህን መድኃኒት ለማግኘት ግን ሁሉም ነገር በአሜሪካ መልካም ፍቃድ እንዲሁም በኢትዮጵያ የመክፈል አቅም ላይ የተመሰረተ ብቻ ይሆናል ማለት ነው። ከዛም ባለፈ በኢትዮጵያ መረጃዎችና ናሙናዎች አማካኝነት የተገኘው መድኃኒት የአእምሮ ንብረት የባለቤትነት መብት በአሜሪካ የመድኃኒት ኩባንያዎች የተመዘገበ ያደርገዋል። ይህም የኢትዮጵያን የጤና ስርዓት
ዋስትና በሌላ ሀገር እጅ እንዲወድቅ ማድረግ እንደማለት ይሆናል። ኢትዮጵያም ተባብራ በተገኘ መድኃኒት ከአሜሪካ ኩባንያዎች መድኃኒቱን በውድ ዋጋ የመግዛት ግዴታም ውስጥ ትገባለች። ከዚህም ባለፈ በሌላ ሀገር እጅ የወደቀ የዜጎች የጤና መረጃ ዜጎች በቀላሉ ለማንኛውም ባዮሎጂካል ጥቃቶች ተጋላጭና ተጠቂ የሚያደርጋቸው ይሆናል። እንደ ኢትዮጵያ ላለች ከአገልግሎት አሰጣጥ መሻሻል ጥያቄው ስላልወጣች ሀገር ይቅርና በበለጸጉት ሀገራት ዘንድም ለመከላከል ጥልቅ እውቀትና የጤና ስርዓትን የሚጠይቅ ነው። እዚህ ላይ ኬንያውያን የእያንዳንዱን ክትባት የባለቤትነት መብትና ጥቅም ድርሻ እንዲኖራቸው የጠየቁ ሲሆን መድኃኒትም ሆነ ክትባትን በርካሽ ማግኘት እንዳለባቸው ተከራክረው ነው ስምምነቱ ላይ እገዳ እንዲጣል እስከ ማድረግ የደረሱት። ሌላው እንደ ሀገር በእድገት ሊመለስ የሚችልን የዘመነ የጤና ስርዓትና ዲጂታላይዜሽንን ለገንዘብ ድጋፍ ሲባል ለሌላ ሀገር አሳልፎ መስጠት ክብር የሚነካ ብሎም የቀጣይ ትውልድን እጣ ፈንታ አሳልፎ እንደ መስጠት ይቆጠራል የጉዳዩ ተከራካሪዎች ነጥብ ነው። በስምምነቱ የተካተተውና ኢትዮጵያ የተስማማችበት ሌላኛው ነጥብ የአሜሪካ የቴክኒክ ባለሙያዎች በጤና ሚኒስቴር ውስጥ በአማካሪነት እንዲሰሩ የሚለው ነው። ይህን ጉዳይ ኬንያውያን የራሳችንን ዜጎች አቅም የሚያጣጥል ነው ሲሉ ውድቅ ያደረጉት ሲሆን የስምምነቱ ነጥብ በአማካሪነት የሚሰሩት የአሜሪካ ዜጎች በሀገር ውስጥ ቁጭ ብለው ሀገራቸው የምትፈልጋቸውን ሕግና ፖሊሲዎችን ቅድሚያ ተሰጥቷቸው እንዲተገበሩ ጫና መፍጠር የሚያስችላቸው ነው በሚል ተተችቷል። የጉዳዩ ተከራካሪዎች እንደሚሉት በዚሁ ስምምነት መሰረት ኢትዮጵያ መድኃኒቶችንና ክትባቶችን የምትገዛው ከአሜሪካ ጋር ብቻ ይሆናል። ተወደደብኝ አያዋጣኝም የሚሉት ምክንያቶች እንደ አጠቃላይ ስምምነቱን ውድቅ ያደርጋሉ እንደማለት ነው። ለዚህም ድርድር ማጠናከሪያ ያግዝ ዘንድ ኢትዮጵያ በስምምነቱ ውስጥ ያሉ ህጎችን ካከበረች $150 ሚሊዮን ጉርሻ ይኖራታል ይላል። ይህም ተጨማሪውን ዶላር በማግኘት ጉጉት አፎች እንዲዘጉ ማድረጊያ መንገድ ይመስላል። አሜሪካ እንደዚህ አይነት አሳሪ የጤና ስምምነቶችን እንደ ኢትዮጵያ ካሉ ሀገራት ጋር ለማሰር የፈለገችው ያደጉት ሀገራት ጋር የጤና መረጃ ጉዳይ እንደ ግዙፍ የግለሰብ መብት የሚቆጠር በመሆኑና የማይታሰብም ስለሆነ ነው። በተለይ ይህ አውሮፓ ላይ የማይታሰብ ነው። በአንጻሩ እንደ ኢትዮጵያ ያሉ ሀገራት ጋር ከዜጎች ግንዛቤ አንጻርም ክፍተቶች ስላሉ ምንም ኮሽ ሳይል ነገሮች የመፈጸም እድል አላቸው። ኢትዮጵያም የሆነው እንደዛ ነው። የአብይ አስተዳደርም የ1.4 ቢሊዮን ዶላሩን ስምምነት ታሪካዊ ሲል የአሜሪካን ትቅደምን ስምምነት ፈርሟል። በመከላከያ ሚኒስቴር የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ በአንድ የመከላከያ ሚኒስቴር ሁነት ላይ ከሌላ የጦር መኮንን ጋር ኤርትራ የተካተተችበትን የኢትዮጵያ ካርታ ይዘው መታየታቸው መነጋገሪያ ሆኗል። በሳምንቱ መጨረሻ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ያሰለጠናቸውን ወታደሮች ሲያስመርቅ ነው የእዙ አዛዥ ሌተናል ጄኔራል ሹማ አብደታ ከባልደረባቸው ጋር ኤርትራ የተካተተችበትን ካርታ ይዘው የታዩት። ይህን እንደ ግልጽ ትንኮሳ የወሰዱት በርካቶች ድምጻቸውን በተለያየ መንገድ አሰምተዋል። በተለይ ኢትዮጵያና ኤርትራ ግልጽ መፋጠጥ ውስጥ እየገቡ ከመሆናቸው አንጻር ኤርትራ የተካተተችበት የኢትዮጵያ ካርታ ትልቅ ስልጣን ባላቸው ጄኔራል እጅ መታየቱ ነገሮችን ይበልጥ ያከረዋል። በተለይ ባለፈው ሳምንት ጄኔራል መኮንኖችን ጨምሮ በርካታ የመንግስት ባለስልጣናት የኢትዮጵያን የባህር በር ጥያቄን አስመልክቶ በተለያዩ መድረኮች ላይ ከባድ ንግግሮችን ሲያደርጉ የነበረበት ሳምንት እንደመሆኑ የጄኔራል ሹማ አብደታ ድርጊትም የዚህ ተቀጥሎ ነው ሰንብቷል። በጄኔራል መኮንኖቹ ኤርትራን ያካተተው ካርታ መታየትን ተከትሎ ከኤርትራ መንግስት የተሰጠ ምላሽ ይህን ዘገባ እስካዘጋጀንበት ጊዜ ድረስ የለም። ለኤርትራ መንግስት ድጋፍ ያላቸው የማህበራዊ ሚዲያ ጸሐፊዎች ግን አስተያየታቸውን ሲሰጡ ታይተዋል። ኢትዮጵያ የባህር በር ያስፈልገኛል ብላ ያደረገችው እንቅስቃሴ ከኤርትራ ጋር ከመፋጠጥ አልፎ የአፍሪካ ቀንድ ላይ የተለያዩ አሰላለፎችን ፈጥሯል። ይህም አዲስ በጀመረው የፈረንጆቹ 2026 በዓለም ላይ ይፈጠራሉ ተብሎ ከሚሰጉ ጦርነቶች በኢትዮጵያና ኤርትራ መካከል ይደረጋል ተብሎ የተፈራው ሆኗል። የኢትዮጵያ ሩሲያና የተባበሩት አረብ ኤሚሬትስን ጨምሮ የአራት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሸፍቱ ሊካሄድ ነው። ትርኢቱ ለኢትዮጵያ አየር ኃይል 9ኛ ዓመት ምስረታ ታስቦ ነው የሚካሄደው። የኢትዮጵያ፣ የተባበሩት አረብ ኤሚሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ በቢሸፍቱ እንደሚካሄድ ይጠበቃል። አየር ኃይሉ ባወጣው መግለጫ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ይህ ታሪካዊ በዓል ተቋሙ በ90 ዓመታት ጉዞ የሀገርን ሉዓላዊነት ከማስከበር ባለፈ በዓለም አቀፍ የሰላም ማስከበር ተልዕኮች የሰንደቅ ዓላማን ክብር ከፍ ያደረገበትን ስኬት የሚዘክር መሆኑን ጠቁሟል። በበዓሉ መርሃ ግብር ላይ የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት 5 ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ መሆኑ ተመልክቷል። ከአየር ትርኢቱ በተጨማሪ የወደፊት የአቪዬሽን አቅምን በጋራ እንገንባ በሚል መሪ ቃል በሚካሄደው
ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ እንደሚካሄድ ተገልጿል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ያቀርባሉ። የኢትዮጵያ ብሔራዊ ባንክ የሶስተኛው ሩብ ዓመት የውጭ ምንዛሬ ጨረታን ነገ ያወጣል። ማዕከላዊ ባንኩ በነገው ዕለት የሚያወጣው የውጭ ምንዛሬ ጨረታ የ70 ሚሊዮን የአሜሪካን ዶላር ነው። ብሔራዊ ባንኩ ይህ ዓመት ከተጀመረ በተደጋጋሚ የውጭ ምንዛሬ ጨረታን ያወጣ ሲሆን ዓላማውም የውጭ ምንዛሬ ገበያውን ለማረጋጋት ነው ተብሏል። የኢትዮጵያ ብር የውጭ ምንዛሬ ተመን በገበያ ይወሰን ከተባለ አንስቶ የኢትዮጵያ ብሔራዊ ባንክ ለንግድ ባንኮች ከ1 ቢሊዮን ዶላር በላይን በጨረታ ሽጧል። የብር የውጭ ምንዛሬ ተመን በገበያ መወሰኑ የሀገሪቱን የውጭ ምንዛሬ አቅርቦት ያሳድጋል ቢባልም የታሰበው ግን ይሆን አይመስልም። ይልቁንም የውጭ ምንዛሬ እጥረቱ የፈጠረውን የዶላር ዋጋ መናርን ለመከላከል ብሔራዊ ባንክ ጨረታን በማውጣት ተጠምዷል። የብር የውጭ ምንዛሬ ተመን በገበያ ይወሰን መባሉ በርካታ ባንኮችን ለኪሳራ መዳረጉ የታወቀ ሲሆን በሳምንቱ ማብቂያ ራሱ ብሔራዊ ባንክም በዚሁ የውጭ ምንዛሬ ተመን ለውጥ 445 ቢሊዮን ብር መክሰሩ ታውቋል። ከኢትዮ ፍሮንት ለዛሬ ያዝናቸው ጉዳዮች እነዚህ ናቸው። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ